ከዛ በኋላ ወደ ቤተሰቦቿ ወደ ወሎ ላክናት። ቤተሰብ ጋር ገባች። በ15 ቀኗ ሞተች። አያችኋት ምን እንደምትመስል እህታችንን ከሳውዲ አረቢያ ያስገባናት እኛ ነን። የሚገርማችሁ ነገር የሚያለቅስ ኢሞጂ አትላኩ። የሚያለቅስ ኢሞጂ ሰላሳት ይገባል። የሚገርማችሁ ነገር ኢትዮጵያ ስትሄዱ ማለት ነው የለቅሶ ኢሞጂ አትላኩ ማለት አማርኛ አትሰሙም እንዴ? በምን ቋንቋ እንድንገራችሁ? ብሎክ መደረግ ፈልጋችሁ ነው እንዴ? ታዘጉታላችሁ ወይ? ታፕ ኮፒ ሊንክ ሼር አድርጉት። ኢትዮጵያ ስትገቡ የሆነ ውስጣችሁ ላይ የሆነ በረሮ እስቲ ወር ጠብቀሽ 30 ቀን ጠብቀሽ 30 ውርጅቢ ወርዶብሽ ያመጣሽውን ብር ኢትዮጵያ ስትገቡ ማለት ነው ቤተሰብ ተሰበሰቡና የሆነ መዝናኛ ቦታ ላይ የሚያደርጋችሁን አየዋችሁ እኮ ፉርፉ ቀስ በመጀመሪያ መጨፈሩን በኋላ ተጨፍሪያለሽ። አይዞሽ ተረጋጊ። ገንዘብ በዛ ሁሉ ጎረቤት ሰብስበሽ እንትም የሚገርመው ነገር ያኔ ስትሄጂ ያቋረጥሽ ዘፈን አለ መሰለ ይሄ እንትን የሚባል ይሄ ቡጂ ቡጂ የሚባል ዘፈን ቂጥ የሚያወዛውዝ ምን ያደርግልሻል? መጀመሪያ አንቺ ተወዛዋዥ ከመወዛወዝሽ በፊት አቆቆሚ መጀመሪያ። አሁን ከዚህ ጨርሰሽ ሄድሽ መስሏችኋል? እዚህ እኮ ኮንትራት ነው እንጂ ጨርሳችሁ ኑሮ ገና አልጨረሳችሁም። ኢትዮጵያ ሌላ ኑሮ አለ፣ ሌላ ከባድ ኑሮ። ይኸውላችሁ ሁሌ የምናገረውን ታውቃላችሁ። ኢትዮጵያ ስትሄዱ ማለት ነው ኢትዮጵያ ስትሄዱ በአይነ ቁራኛ ነው ሁሉም ማየት ያለባችሁ። ሁሉም አንዴ እንዳትወስኝ፣ ሁለቴ እንዳትወስኝ፣ ነግረውሽ ሶስቴ ከነገሩሽ በኋላ ነው ልትወስኝ የሚገባ አምነሽበት ማለት ነው። መቸኮል የለብሽ። ኢትዮጵያ ስትገቡ ችኩልኩል አትበሉ። ባንክ ሄዳችሁ ብራችሁን ለማየትም አትቸኩሉ። ብራችሁን ባንክ ሄዳችሁ ለማየት በመስኮት በኩል ሰላም ነው እዛ አካባቢ ያሉ ሰው እኮ ይሰማ ብሬን ስንት ብር ነው ያለኝ አትበይ። ስንት በዙሪያ ስንት ነገር አለ። በጓሮ ተገቡና መጀመሪያ ባንክ ስቴትመንት አውጥ። ባንክ ስቴትመንት ፈልጋለሁ። ፕሮሰሱ እንደዛ ነው። ባንክ ስቴትመንት ካወጣሽ በኋላ ብር ለማውጣት አትጣደፊ። ብር ወጪ ነው እንጂ ያለብሽ ገቢ ስለሌለብሽ ያቺ ወርም ጠብቃ የምትመጣው ብር የለችም፣ አሁን አትኖርም። ስለዚህ ምንድነው ማድረግ ያለባችሁ? ምን መጠዳደፍ ሶፋ አልጋ ምናምን ቤት እንትን አይሆንሽም። የሆነ ተስፋ ይሁን እንደገባችሁ እኮ ማታረጉት ነገር የለም። ቀለም ከተቀባ ግድግዳው ሶፋ ከተቀየረ ፍሪጅ ከመጣ በቃ የከሌት ልጅ መጣች ማለት ነው። በዛ ነው አይደለም ትልቅ ነገር አረጋችሁ የሚባል። እሱ እድሜና ጤና ይሆናችሁ። ገንዘባችሁን ያዛርጉ፣ እንደኖሩት ይኑሩ። በተቀደደም ሶፋ ይቆዩ፣ ባረጀም ነገር ይቆዩ። ከዛስ ቦታ ያዙ። መጀመሪያ ተረጋጉ። የራሳችሁን መስመር ያዙ። አካባቢውን አጥኑ። ይሄን የአረብ ሀገር መንፈሳችሁን በጸበል በመናምን አጥፉ። ስልጠና ግቡ። የምትፈልጊውን ስራ መሰልጠን ተቀጥረሽ መስራት መጀመሪያ ጀምሪ። ተቀጠሪ። አንድ ሳሚ አንድ ነገር ተናገረ። በቃ ነው ኢትዮጵያ ላይ በሰው የምታስገቡ ሰዎች አረብ ሀገር ሆናችሁ በሰው የምታስገቡ በእናት በወንድም በማንም አስገቡ። እስቲ ስቴትመንት አስወጡና አንድ ፕሮግራም እንይዛለን። ሳሚ የሚለው ነገር እዚህ ጋር ይውላችሁ። ይሄ ትክክለኛውን ነገር ነው የሚነግራችሁ። ስቴትመንት ማስወጣት ከተቻለ በእናንተ ስም ሳይሆን በሌላ ሰው ስም ያስገባችሁ ሰዎች ካላችሁ ያ ሰውዬ ለእናንተ ስቴትመንት አወጥቶ ፎቶግራፍ አንስቶ ይላክላችሁ። እስቲ ምን ያህል ብር እንደሰራችሁ ይንገራችሁ። ሀቀኛ ከሆነ ይሄ ስቴትመንት ለማውጣት 5 ደቂቃ አይፈጅም። 5 ደቂቃ አይፈጅም። ሄዶ ባንኩ ስቴትመንት ነው፣ ቁጥሩን ይናገራል፣ መታወቂያ ያሳያል፣ ራሱ መሆኑ ይታወቃል፣ ያወጣል። ያናሱ ይልክላችኋል። አጎታችሁ ከሆነ ብር ያስገባላችሁ ያለች፣ እናትሽ ከሆነች ብር የምታስገባልሽ ካለች፣ ወንድምሽ ከሆነ በሱ ብር ያስቀመጥሽ ያለሽ ከሆነ ደውሉና ባንክ ስቴትመንት ላክልን፣ በዋትስአፕ ላክልን ባንክ ስቴትመንቱን እስቲ የሰራውትን ብር ልዩ። ባንክ ስቴትመንት ማንም ባለ ባንክ አካውንት ያለው ሰው የማውጣት ግዴታ መብት አለው። ለዛች ለወረቀቷ ብቻ ይከፍላል። 10 ብር ነው 12 ብር ይከፍላል። አረ ነፃ ነው ታሚ። አይ ይከፈላል፣ ችግር የለም፣ ችግር የለውም። 12 እኔ ብዙ ጊዜ አውጥቼ አውቃለሁ እኮ። አይ አንዳንዶች ያስከፍላሉ፣ ችግር የለውም። ግን ባንክ ስቴትመንት አስልኩ እስቲ ከነገ ጀምሮ ብዬ ከዚህ በፊት ተናግሬያለሁ። ባንክ ስቴትመንት አውጡ። ምንድነው ባንክ ስቴትመንት የምትሉት? ያስገባችሁት ብር በኮምፒውተር ዝርዝሩ አንድ ላይ ይወጣል። ቆይ አንዴ ሳሚ፣ ቆይ አንዴ ስቴትመንት ምንድነው የሚሉ ሰዎች አሉ። አዎ ነው ይገባኛል።
ባንክ ስቴትመንት ማለት ባንክ ብር የገባላችሁ የብር ዝርዝር ወጭና ገቢው ማለት ነው። ዝርዝሩ ነው። ግን አንድ ነገር እንገራችሁ፣ በእናንተ ስም የሆነ ባንክ ስቴትመንት አይወጣም። ደግሞ ደውለሽ በእኔ ስም የገባ ባንክ ስቴትመንት አውጭ ብለሽ እናትሽ ላይ እንዳታዝጊያት። በስማችሁ የሆነው ሳይሆን በሰው ስም ያደረጋችሁ። ከዚህ በፊት ተናግሬያለሁ። በሰው ስም ያደረጋችሁ። ለምሳሌ በአጎችሽ ስም ብር እየገባ ከሆነ አጎቴ ባንክ ስቴትመንት ላክልኝ፣ እዚህ ለኤምባሲ ተፈልጎ ነው፣ ለሆነ ፕሮሰስ ፈልጌው ነው በይ። አይዟችሁ፣ ብልጡ ነው፣ ጥበበኛው ነው፣ በጥበብ ነው። ለሆነ ነገር ፈልጌው ነው፣ ባንክ ስቴትመንት አውጣና ነገ ላክልኝ ይፈልገዋለሁ በይና ከዛ ዝርዝሩን ታያለሽ። ከዛ የተቀበላችሁ ሰዎች እዚህ በሌላ ጊዜ ስንገባ አምጡና አሳዩን ማለት አተቀብለናል በሉ። ደግሞ ዝርዝሩን አይተን ደግሞ በኋላ ብሩን አምጡ እንዳንላክሱ ማለት እንደሚባለው ከሆነ ስለዚህ ይሄንን አድርጉ ብዬ ከዚህ በፊት ይሱዬ ተናግሬያለሁ። አልሰሙኝም። ነግሬያቸዋለሁ። አውጡ ባንክ ስቴትመንት ግዴታ ነው ብዬ ተናግሬያለሁ። ምን መሰላችሁ? ብልጥ ስትሆኑ እነሱ እናንተ ማክሮፍ ይጀምራሉ። እናንተን መሳሌ ዋናው ሰላማም ተቀልሳለች። አሁን ለምሳሌ አንድ እህት 300 ድራም ብትከት ማለት ብትልክ 300 ድራሙ 100% አይገባም። 99.9% ፋሚሊ የሚሆን ምንም ይሁን በሌላ ሰው የምታስገቡት ማለት ነው። 300 ድራም ከላክሽ 300 ድራም አይገባም። የትራንስፖርት ምናምን ብሎ ሜይ ቢ 100 ድራሙ ለራሱ ያስቀር ይችላል። 200 ድራም ሊያስገባል ይችላል። 250 ሊያስገባል ይችላል። 300ንም በፍጹም አያስገባልሽም። ያን ዲስአፖይንትድ እንዳያደርጋችሁ አሁን ያላችሁ አረብ ሀገር ያላችሁ ሰዎች ማለት ነው ዲስአፖይንትድ ላለመሆን ማድረግ ያለባችሁ ስቴትመንት አስወጣችሁ በዋትሳፕ እና ቴሌግራም ላክልኝ እስቲ ልየው። ምንድን ነው ምን ያህል ነው ያለኝ? ገብቶሻል? አላማ አላችሁ እናንተ ቤት የመግዛት ትዳር የመመስረት ምናምን አላማ አላችሁ አይደለ? ያ ካላችሁ እስቲ ላክልኝና ልየው። እዚህ መታችሁ ዲስአፖይንትድ ከምትሆኑ እዛ አረብ ሀገር ያላችሁ ሰዎች እዛው ሳትመጡ ዲስአፖይንትድ ከሆናችሁ ጥሩ ነው። እዛ ቆንጆ ነው። ማስተካከል ያላችሁ ገብቷችኋል? ብራችሁ አለ የለም የሚለውን ነገር ነገ ወይ ከነገ ወዲያ ሳሚ ሲገባ እንግዲህ እኔ መስማት ስለምፈልግ ነው። ሳሚ ይደውልልኝና እኔም ገብቼ መስማት ፈልጋለሁኝ። እየገባችሁ አረ ለወንድሜ ያስገብቼ እኮ መማሪያ ሁኑ እናንተ። ወንድሜ ታማኝ ነው አስቀምጦልኛል፣ የላኩትን በሙሉ አስቀምጦልኛል ብላችሁ የምትናገሩ ሰዎች እኔ እናፍቃለሁ እሱን። ስለዚህ ሳሚዬ የሚናገረውን ነገር ስሙ። በእውነት አንዳንድ ጊዜ ሰምታችሁ አታፍሱት። ለራሳችሁ ነው ለራሳችሁ። እዚህ መተሽ ትጨልያለሽ። ያው መቄዶንያ ወይ ደግሞ ምንድነው ይባለው ጌርጌሶን፣ እንዲያው ጌርጌሶን እንደው አንድ ቀን ሄጄ በእውነት እንኳን ያደረሳችሁ ሁላችሁም አረብ ሀገር ያላችሁ ኦርቶዶክሳውያን እንኳን ለፋሲካ በዓል በሰላም አደረሳችሁ። ያለውኝ እግዚአብሔር ሐሳባችሁን አሳክቶ ክፉ ሳይነካችሁ ጤነኛ ሆናችሁ የሰራችሁበትን እንድትጠቀሙ ቤተሰብ እንድትመሰርቱ ያደርጋችሁ። እግዚአብሔር በሰላም ወደ ሀገራችሁ ይመልሳችሁ። ያለውኝ አመሰግናለሁ። ሳሚዬ ወድሃለሁ። ሰላም እደሩ። ሚዩት ነህ ጓደኛዬ፣ ወንድሜ ያው በዓልን አብረን ባንውልም እንግዲህ በጣም ደስ ብሎኛል። አታስፈራራ ግን አታስፈራራ። ወዳለሁ ወንድሜ፣ እኔም ወዳለሁ፣ አከብራለሁ። እንግዲህ እህቶች ሁሌም ነገሮች በገዛ እጃችሁ ነው እያጠፋችሁ ያላችሁትና ከመጥፋትም ከማጥፋትም ከመውደቅም ከመቀደምም መቅደም አለባችሁ። ቀደሙት። ችግራችሁን ቀደሙት። ጭንቀታችሁን ቀደሙት። ሐሳባችሁን ቀደሙት። እንዴት ነው መቅደም ያለባችሁ? ብልጡን ለእናንተ አይነገርም። እውነቴን ነው የምነግራችሁ። እናንተ ትለያላችሁ በምክንያት ነው። ጥበበኞች ናችሁ። የወር ደሞዝ ሰብስባችሁ እኮ ቤት የሰራችሁ እኮ ዓለም ላይ እኮ የለም እኮ። በዓለም ላይ ተቀጣሪ ከቤት ክራይ ወጥቶ አያውቅም። እናንተ እኮ በወር ደሞዝ ሰብስባችሁ ቤት የሰራችሁ። እኔ እኮ 4 ኩላሊት እንዳላችሁ ሁሉ እጠራጠራለሁ። ወይ 3 ኩላሊት ነው እንዳላችሁ እነዚህ ሰዎች ሁሉ። በ2 ኩላሊት ቤት የሰራ ሰው ዓለም ላይ ቢመረመር የለም። ስለዚህ ጠንካራ ሁኑ፣ ጥበበኛ ሁኑ። ጥበባችሁን አውጡት ከውስጥ። ያንን
በጣም ለብዙ ነገር ምክንያት የምትሆኑበትን ታክቲካችሁን አሁን ተነሱ፣ ቆራጡኑ። ይሄ በዙሪያችሁ ያለውን ትርኪ ምርኪውን ነገር ተውት። ይሄ ስልክ ረጅም ሰዓት ጆሮሽ እስኪነድ ከጓደኛሽ ጋር ይሄ ሰው የምታመዩን ነገር አቁሚ። ምን አገባሽ? እሱ በህይወትሽ አይደለም። ጆሮሽ ይበላሻል፣ አይንሽ ይበላሻል። አሁን ወሬውን ተውትና ተነሱ። ረፍዷል። መድኃኒዓለም ከባድ እየሆነ ነው ዘንድሮ። እንደዚህ የከበደ የዛሬ ዓመት ደግሞ በጣም ማመን የሚያቀት ክብደት ሊመጣ ይችላል። ለምን? አሁን ነገሮቹ በሚገርም ሁኔታ በፍጥነት ነገሮች እየቀደሙ ነው። እኛ ኋላ ነን ያለን። በኋላ ግን ይኸውልሽ ሂደሽ ማለት ነው በ40 ሳንቲም ታክሲ መተሽ 40 ሳንቲም እያለ የመጣሽ ታክሲ አሁን ሌላ ታሪክ ውስጥ ገብቶ በራይድ ሺና 2000 ብር በሚከፈልበት ጊዜ ሄደሽ እንዳትጨልይ እንዳታብጂ ነግሬያችኋለሁ። እዛ ደግሞ ኢትዮጵያ ሄዳችሁ ገንዘብ ቋጥሩ ስትባሉ በባስ ሄዳችሁ ገንዘባችሁን እንዳታስወስዱ። ባልሆነ በርካሽ መንገድ ይይሽ ደግሞ ያለሽን አተሽ ደግሞ ባዶ እጅሽን እንዳትቀሪ። እንደሱ አይነት አጠባበቅ አይደለም የተባላችሁት። እናንተ ኢትዮጵያ ትሄዳላችሁ አይደል? ኢትዮጵያ ስትሄዱ ወጪ አታውጡ የተባላችሁት ኤክስትራ ዝም ብሎ የማይሆን ለሰው መስጠት ምናምን መበተን ማበደር ምናምን። እናትሽ አበድሪኝ ብትልሽ እማዬ አላበድርሽም የለኝም ከየት አምጥቼ። አረብ ሀገር እኮ ነው ቆይቼ የመጣሁት፣ አውሮፓም ሀገር አይደለም ቆይቼ የመጣሁት። አሁን ብር የለኝም። ያለችዋንም ብር ዛሬ ሱቅ ካልከፈትኩባት ንግድ ካልነገድኩባት ህይወቴን ካላስተካከልኩበት የሁላችን ህይወት ገደል ነው የሚገባው። በያት ግልጹን ንገራት። ሲጀመር ማለት ነው ከእናታችሁ ጋር በደንብ አውሩ። እናት ነች። ለሌላ መልስ መመለስ ግዴታ የለባችሁ። ለወንድምሽ መመለስ ግዴታ የለብሽም። ለባልሽ መመለስ ግዴታ የለብሽም። እንዴ ባልሽ ቂጥ አውጥቶ አንቺ ደርቀሽን ገብተሽ እንዴት ነው የሚሆነው? ይሄ አይሆንም፣ እንደዛ አይሰራም። ስለዚህ መሆን ያለበት ለእናትሽና ለአባትሽ ብቻ ጆሮ ሰጥሽ መስማት አለብሽ። የሚሉሽን ሲሉሽ ደግሞ አሁን ሁሉንም ስሚና ሁሉንም ተቀበይ አይደለም። መስማት ያለብሽን ሰምተሽ ነገሮች ማስተካከል ያለብሽ ነገር ማስተካከል አለብሽ። ዝም ብላችሁ እየሄዳችሁ ዝም ብላችሁ ምዘሩ ከሆነ አሁንም ኢትዮጵያ ውስጥ የሆነ ምክንያትና ሰበብና ድራማ እየሰሩ ገንዘባችሁን ከሚያወጥ ይኸውልሽ፣ ያዋጣል የተባለ ነገሩ ላይ ያዋጣ፣ ይበላል የተባለ ነገሩ ላይ አይበላም፣ ይወደዳል የተባለ ነገሩ ላይ አይወደድም። ብልጡኝ ገንዘብ ይዘሽ ወዳጅሽ ብዙ ነው። ሰርግ አድርገሽ ተከታይ ብዙ ሰው እንደሚመጣ ሁሉ ገንዘብ ከአላት ከተባለ ፍቅረኛውም ይመጣል፣ ገንዘብ የሚቀበለውም ይመጣል፣ ወዳጁም ይመጣል። የድሮ ጓደኛሽ ታስታውስሻለች። የድሮ ጓደኛሽ ድሮ እኮ አንድ ቀን እኮ አረብ ሀገር ሄደሽ የት አለች የት ደረሰች ብላ የማታውቀው አሁን ስትመጪ ልታሽቃብጥ ትመጣለች። ፉን እኮ ናቸው ደግሞ የድሮ ጓደኛዬ የትምህርት ቤቴ። ይኸውልሽ አሁን እኮ ትንሽዬ ብር ቸግሮኝ በእናትሽ ደግሞ ሲጠይቁ እኮ መስቀላቸው እንደዚህ እያደረጉ ይኸውልሽ በእናትሽ ብር ቸግሮኝ ነበረ። አንቺ እኮ አጨክኝም የድሮ ፍቅራችን ምናምን። አንቺ ደግሞ ያኔ እንደዛ ስትባይ በቃ ውርድ ነው የምትይው። አሁን ብር የምሰጥበት ጊዜ አይደለም። ካለሽ አበድርኝ ጎሎብኛል በያት። ከዛስ ወይ ሰድባሽ ወይ ገላምጣሽ ነው የምትሄደው። ምን ታመጣለች? ምን ትሆኛለሽ? ከምንሽ ይቀነስብሻል? ወይኔ ኢትዮጵያ ውስጥ ምላሳቸው ወይኔ ያሰምጡሻል። ወንድምሽ ያሰምጥሻል። የኔማ ሱስቱካ ትለያለሽ እኮ አንቺ ብቻ እኮ ነሽ እህቴ፣ ሌሎች እኮ ዱቄት ናቸው ይልሻል። ሞቅታት ወጅ የለ እዚህ ቲክቶክ ሙቀሽ አይደል ሄድሽ ሞቅታት ወጃለሽ። በተለይ ካሽሞነሙንሽና ትለያለሽ ምናምን ካሉሽ እንዴ ምን አስበሽ ነው? አትቸኩሉ። ገንዘብ ለመቀበል ብዙ ተአምር ብዙ ታክቲክ አለ። አሁን መስጠት የለብሽ። አይፎን ፕሮ ማክስ ገዝተሽ ለወንድምሽ የምትሰጪው ቆይ አንቺ ምን አይነት ኑሮ ልትኖሪ ነው? አሁን መጀመሪያ አንቺ ራስሽን አስተካክል። ለምን አልገዛሽልንም ሲሉሽ እኮ መልስ ማዘጋጀት እንዴት ያቅትሻል? ልትሄዱ ስትሉ አታውሩ የምትባሉት ለዚህ ነው። የማይደውለው ሁሉ ደውሎ ሞባይል ላክልኝ፣ ታይት አምጭልኝ፣ ስኒከር አምጭልኝ፣ እንደዚህ አምጭልኝ፣ ፒኪኝ አምጭልኝ፣ ቲኪኝ አምጭልኝ፣ ቀረ ኬኤፍሲ ሁሉ አምጭልኝ ይሉ ሁሉ አለ። ምን አስባችሁ ነው ይሄ ሁሉ ተሸክማችሁ የምትሄዱ? እናንተ አመላላሽ ዩስቶር እንትናችሁ ኑናችሁ ወይስ ዴችል ነው ምናምን ናችሁ? አይደላችሁ። ወስደው ደግሞ ገንዘባችሁን አይሰጧችሁም። ትወስዱላችኋላችሁ፣ ገንዘብ አይሰጧችሁም። ለምን? ከውጭ ነው አይመጣችሁት። ብር በሻንጣ ይዛችሁ እንደመጣችሁ ስለሚቆጥሩ አይሰጧችሁ።
የሚሰጥሽ ሰው የለም። ገንዘብሽን ስትመጪ በድንገት ለምን በድንገት መጣሽ? ኤርፖርት ደውይላችሁ። አውሮፕላን ላይ ገብተሽ በድንገት ከማዳሜ ጋር ተጣልቼ እየመጣው ነው አለቀ። ምን የሚያስፈራ ነገር አለ? በድንገት ከማዳሜ ጋር ተጣልቼ አስወጣችኝ ይኸው እየመጣው ነው አለቀ። ልመጣ ነው ልትመጪ ነው። ምን እንስራልሽ? በግ እንረድልሽ፣ ቂጣ እንጋግርልሽ፣ አብሲት እንጣድልሽ። ምን ያስፈልጋል ግርግር? ኧረ አንዳንዶቻችሁ እንደውም ትፖስታላችሁ አየሩን እዚህ ጋር ሻንጣሽን እዚህ ጋር ምን ይሰራልሻል? ገና እዛ ሄደሽ አፈር ድሜ ልትበይ እኮ ነው። ምንድን ነው የምታሽቀብጪው? አርፈሽ አንገትሽን ደፍተሽ አትገቢ። ከዚህ ፖስት ምናምን የምታደርጉ ጓደኞችሽ ሰብስበሽ የምትሽር ለመሄጃ መሸኛ ብለሽ ከዚሁ ገንዘቡን ጨርሰው ትሄዳለሽ። ኧረ ትለያለሽ። ጸጥ ብለሽ አትገቢ። ገና እዛ እኮ ብዙ ነገር ይጠብቅሻል። ኑሮ ውድ ነው የሚባለው እኮ በተግባር ማስተካከል ያለብሽ አንቺ ነሽ። እዚህ ልመጣ ነው እንዴ? ነያ ታዲያ ብርቅ ነው እንዴ የምትመጪው? ምንድነው እንደዚህ ማሽቃበጥ? ምን ካላወቃችሁልኝ ካልደረሳችሁ። ከዛስ ወንድምሽ ደውሎ በጣም የተከበረ ወንድምሽ በጣም ትልቅ ስራ ያለው እኮ ነው ደውሎ ካቅ ነይ ውለጂ ነይ ሰውኝ ናፈቅሽኝ እህቴ ብሎ በሌላ ጊዜ ደውሎ እኮ የማያውቀው ልትመጪ አይደለ? ካርድ ሞልተው ሄሎ እህትየዋ እንዴት ነሽ? ዋው ልትመጪ ነው ወይኔ በቃ እኛን ከቤተሰብ ውጭ ልታረጊን ነው ምናምን ብሎ ከተለማመጠ በኋላ ይኸውልሽ የደወልኩበትን ዓላማ ካርዴ ሳያልቅ ልንገርሽ። ይሄ ቆይ ዋትስአፕ ላይ ልኬልሻለሁ የሆነ ሞባይል አለ ወይም ላፕቶፕ አለ እሱን ይዘሽልኝ ነይ ከዚህ ከፍልሻለሁ እሺ ይልሻል። እሺ ብለሽ ትልኪያለሽ ይዘሽ ትያለሽ። አይሽ ታዲያ የኔን ካልተቆጣጠርሽ ዘርዛሪት እኮ ነሽ። ፉንፉን ጎረቤት ይልሽ ማማንቴና እንዴት ነው ደህና ነው ወይ አትበያቸው። ራሳቸው ይምጡና ይጠይቁሽ። አሁን ውድሙ ክብር ያለው ሰው ነው መሆን ያለብሽ። ወርቅ መሆን ያለብሽ። የታለች ደክማ ተኝታለች። እሺ መተው ቡና ራሱ ከበው ቁጭ ብለው ጸጥ ብለሽ አዳምጪ። ችኩል ይሄ ከዚህ የቲክቶክ ከምናምኑ የለመድሽው ወሬ አትጣደፊ። በቃ ምን ልታወሪ ነው? አንቺ እኮ ገና አዲስ ነሽ። ስሚ ዝም ብለሽ ጸጥ ብለሽ የሚያወሩት የሚቀባጠሩት ስሚ። እንዴ አታወሪም እንዴ? ያቺን የመሰለች ልጅ እንዴት ቆንጆና መጣች። እሺ አወራለሁ ትንሽ ደክሞኝ ነው እያልሽ አይደል? እንዴ ምንድን ነው? የሆነ ሰው ሞተማ ከተባለች የሞተው 6 ዓመቱ ነው እኮ። ያኔ ስትሄጂ እኮ ነው የሞተው። ለቅሶ ቀውጢ ዋይ ኧረ ቀስ በይ ተረጋጊ። ሞቷል ሰውየው ቆይቷል። አጥንቱ ተበታትኗል። እንደ አንቺ አልቅሰሽ ምን ትጠቅሚያለሽ? ረጋ በይ በቃ። ደግሱልኝ ሙት ዓመቱን አወጣለሁ። ወንድም ጋሽ የራሳችሁ ችግር ማንም ማለት ተቀውጡታል። እናንተ ስለማይታወቃችሁ ስጮህ አይታወቃችሁም፣ ግን ትጮሃላችሁ። እህቴ እየጮህሽ እኮ ነው ተረጋጊ እንጂ ስትባይ እንዴ የምንድነው የምጮኸው? ቀስ ብዬ አይደል እያወራሁ ያለው ምትይ ነሽ አንቺ። ስለዚህ ተረጋጊ። ለምን መሰላችሁ? እዚህ ኤርፎን አድርጋችሁ የቲክቶክ ወሬ አይቀርባችሁ። ማዳም ደግሞ ከዚህ ትጮሃለች። ከዚህ ይሄ አሁን የብዙዎቻችሁ እዚህ ሀገር ያላችሁ አረብ ሀገር ያላችሁ ቤታችሁ ክፍላችሁ ዊንዶ የሚባል ኤሲ አለ። አቤት ጮቱ እሱ ጆሮአችሁ ላይ 6 ዓመት ከጮኸ መድኃኒዓለምን ይሄ ጆሮ ምንድነው? ጆሮ ምን የሚዳቋ ጆሮ ነው? ጤነኛም እኮ ጆሮ ራሱ ይሄንን ለማስለቀቅ ራሱ ቶክሲዱን ይሄንን ለማስጸዳት ራሱ በጣም ብዙ ጊዜ ይፈጃል። ይሄን ድምጽ ለመርሳት ራሱ የማዳምን ጩኸት ለመርሳት የቲክቶክ ግርግር ለመርሳት እኮ ጊዜ ይፈልጋል። እናንተ እሱ ሁሉ ሳታጸዱ ወደ ቢዝነስ ትገቢያለሽ። ከዛስ ያ ጩኸት አለ እንደገና መጥቶ በልቶ የማይከፍል አለ። ጣጣ ውስጥ ነው የምትገቡት። ለዚህ ነው ግራ እየተጋባችሁ ያላችሁ። ውጤታማ ለመሆን ስኬታማ ለመሆን መረጋጋት፣ ቼክ አፕ ማድረግ፣ ጤናሽን መጠበቅ። ከመውለድሽ በፊት ከማግባትሽ በፊት መውለድሽን አረጋግጭ። አሁን የብዙዎቻችሁ ችግር ባላ ይዘላችሁ ትከመራላችሁ። ስንት ወጪ ከወጣ በኋላ ውለጅ አትውለጅ፣ ግቢ አትግቢ፣ እንደገና ችግር ጸብ። መጀመሪያ ሄደሽ ቼክ አድርጊ። እወልዳለሁ አልወልድም፣ አይ እህቴ መውለድ አትችይም፣ ከማግባትሽ በፊት አንዳንድ ህክምናዎች አድርጊ ከተባልሽ አድርጊ። ሄደሽም ጸበል ታዝሎ ነው የሚባል በቤተክርስቲያን ለመውለድ ጸበል ምናምን እግዚአብሔር የሚሳነው ነገር የለም። ልጅ ይሰጥሻል። ጸበል ገብተሽ ራስሽን አስተካክይ። ከገባሽ በኋላ የለኝም
የለኝም አንተ ነህ አንቺ ነሽ እየተባልሽ ንብረትሽ ላይ ዘሎ ከገባ በኋላ አልወልድም ካልሽው ሌላ ልጅ አምጥቶ የእንጀራ እናት ያደርግሻል። ግራ ጋብቶሽ ቁጭ ይላል። ስለዚህ አይሆንም። ስማርት ነው መሆን ያለባችሁ። ስማርት ማን ይጎልብሻል? ለምን ይጎልብሻል? አንቺ ማን ለምን ያስብሽ? በጣም ያቺ ድሮ መናቃት ብርቱካን አይደለችም አታውቃትም ብሎ ወንድምሽ እንዲመሰክራል። ቤተሰብ ራሱ ግራ እስኪገባው መጀመሪያ ያሳየሻቸው ባህሪ ነው የሚቀጥለው። አለበለዚያ በድሮ ባህሪሽ ነው የሚቀልዱብሽ። ሱቅ ሊልኩሽ ይችላሉ። ወጥ ቤት ሊያሰሩሽ ይችላሉ። አስፋልት ቤት ሊያጸዱሽ ይችላሉ። መጀመሪያ የምታሳያቸው ኮስተር ከበር ደልቀቅ ያለ ባህሪ እሱ ይቀጥላል። ወደድሽም ጠላሽ ከፈለግሽ ደግሞ ቤት ተከራይተሽ ክብርሽ ማስከበር አለብሽ። አለበለዚያ ሰለብሽ የድሮ ብርቱካን ከሆንሽባቸው ማለት ነው ልጠው ሊበሉሽ ይችላሉ። ስለዚህ አትቸኩይ። የመጣሽበት ችግር ገጥሞሽ እንደመጣሽ አውሪ እንጂ ደልቶሽ እንደመጣሽ አታውሪ። እናንተ ከባድ እኮ ነው። የማይሆን ነገር አድርጋችሁ ነው እኮ ጥፋት ውስጥ ችግር ውስጥ የምትገቡት፣ የምትናቁት፣ የምትጣሉትም ለዚህ ነው። ስለዚህ ክብርሽን ጠብቂ፣ ቁልል በይ። ስንት ዓመት የሰው ቤት ባሪያ ሆነሽ የለ? አሁን ደግሞ እስኪ በገዛ ሀገርሽና በገዛ ቤትሽ ተቆለይባቸው። ምን በላይ ሆኝባቸው አናታቸው ላይ ውጪ። የምን መጥመርመር ለምዶብሽ ወጥ ቤት እኮ የምትገኛለሽ አይደል? ሌሊት 11 ሰዓት ላይ